ኢትዮጵያ ማረሚያ ቤቶች ምክትል ኮሚሽነር ክቡር አማዩ አህመድ ሀቢብ፣ ማዕከላዊ ኢትዮጵያ ግብርና ጽሕፈት ቤት ኃላፊ ክቡር ሱራጅ ሎላሶ፣ የኢትዮጵያ ዲፕሎማት የተከበሩ ገመዳ መሐመድ ቁሊቶ ከንቲባ፣ የተከበሩ ሰመሩ ገራድ ሙንድኖ የሸገር ፕሬዝዳንት እና አመራሮቻቸው እና የሁሉም ፕሮቶኮል እንደተጠበቀ ሆኖ ዛሬ በጣም ደስ የሚል ፕሮግራም ነበረ። እንደዚህ አይነት ፕሮግራም ኢትዮጵያ ውስጥ ሀላባ ውስጥ የሚገኙ ፕሮግራሞች ኢትዮጵያ ውስጥ ምናልባትም ጊዮርጊስና ቅዱስ ጊዮርጊስና ቡና ካልሆኑ በስተቀር የትኛውን ከተማ ላይ አታዩ። ሀላባ ውስጥ ብዙ ጊዜ እንግዲህ ነባር የሚባሉ ክለቦች አሉ። አንደኛው ሸገር ነው እና ዛላ ብዙ ጊዜ ሁለቱ ጨዋታ ሲኖር ቁሊቶ ምን እንደሚመስል ሀላባ ቁሊቶ ስታዲየም ምን እንደሚመስል ለእናንተ መንገር ብዙ አይጠበቅብኝም። እንደዚህ አይነት ሞራል ያለው የክለብ ደጋፊ ስፖርት ወዳድ ብዙ ከተማ አታገኙ። ቅድም እንዳልኳችሁ በኢትዮጵያ ደረጃ አሁን ካልኩት ክለቦች በስተቀር ብዙ ጋር አታገኙ። ቅዱስ ጊዮርጊስ ጨዋታ አለ ሲባል የትኛውን ከተማ ሄዶ የሚፈጥረውን ድባብ አይታችኋል። እንዲሁም ቡና የሚባሉ ክለቦች ማለት ነው። ከዚህ ውጪ ብዙ አናገኝም። ልክ እንደዛው ሸገር ጨዋታ አለ ሲባል፣ ሌሎች ዛላ ጨዋታ አሉ ሲባል ሌሎች ከተማም ሄዶ የሚፈጥሩት ድባብ ሌሎቹ ይቀናሉ። እኛ ውስጡ ላይ ስላለን ብዙ አንረዳውም እንጂ ሌሎች አካባቢዎች ይቀናሉ። ስለዚህ ይሄን የመሰለ ፕሮግራም አዘጋጅቶ በሰላም ማስተናገድ ከባድ ነው። ለዚህ ፕሮግራም ቀንም ማታም ስትሮጡ የነበራችሁ ወጣቶች ከልብ አመሰግናለሁ። ቀጣይም እንግዲህ እነዚህ ወጣቶች አሁን የሮጡ ልጆች ቀጣይ የዚህ ከተማ ወይንም የዚህ ሀገር ተረካቢ ናቸው። እነዚህን አጠናክራችሁ እናንተም ተጠናክራችሁ በሀገር ደረጃ ሸገር አሁን ባለበት ስታተስ ብቻ ሳይሆን ከፍ ብሎ እንዲሄድ ደጋፊው ተጠናክሮ መደገፍ አለበት። ወደ ከፍ ብሎ ወደ ቀጥሎ ያለው እኔ ብዙም ስፖርተኛ አይደለሁም አላቅም። ቀጥሎ ያለው ከፍተኛ ሊግ እንዲገባ ሁላችንም እንደግፋለን። ሁላችንም እንድትደግፉ ጥሬን አቀርባለሁ። ቀጣይ ያለውን የስፖርቱ በኢኮኖሚ መደገፍ በሞራል መደገፍ የሁላችንም ስራ ይሆናል። ሁላችሁም ሳትሰላችሁ ወደ ከፍተኛ ሊግ እስከሚገባ ድረስ ጥረት ማድረግ አለባችሁ። ዘንድሮ የሁሉም ነገር መግቢያችን ይሆናል ብለን እናስባለን። እኛ ስታዲየማችንን የምናጠናቅቅበት አመት ነው ብለን እንገምታለን። ሁሉም ሴቱም፣ ወጣቱም፣ አዛውንቱም፣ አርሶ አደሩም፣ ነጋዴውም፣ ሊስትሬውም ሁሉም እየደገፈ ነው። ብቻም ሳይሆን ዲያስፖራውም በዛ ልክ የስታዲየሙ እንዲገነባ እየደገፈ ነው። ሸገር ደግሞ ዛሬ ያደረጋችሁትን ድጋፍ በሀላባ አስተዳደር ስም አመሰግናለሁ። ይሄ ቀጣይነት ያለው ነው፣ የመጀመሪያ ዙር ነው ብለን የወሰድነውና ይሄ ድጋፍ ተጠናክሮ ከቀጠለ በአጭር ጊዜ ውስጥ ስቴዲየማችን አጠናቀን በእንደዚህ አይነት አዋራማ ቦታ ሳይኖር ደስ በሚል ዘመናዊ ስታዲየም ሁላችንም ሩጫችንም ይሁን ጨዋታችንም እንደምናደርግ ተስፋ እናደርጋለን። ለዚህ ደግሞ ሁላችሁም ድጋፋችሁን አጠናክራችሁ መቀጠል አለባችሁ። ሸገር እስከ ከፍተኛ ሊግ እስከገባ ድረስ ሁላችሁም ሳትሰላችሁ በኢኮኖሚም በሞራልም መደገፍ አለባችሁ የሚል አጠር ያለች መልእክት አለኝ። ሸገሮችን እናመሰግናለን። እንኳን ደስ ያላችሁ። ላደረጋላችሁንም ድጋፍ ከልብ እናመሰግናለን። እኔና ከንቲባ ዳና ሁኑልን።